ዎች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ካንሰርን የሚከላከሉ አዘውትራችሁ መመገብ ያለባችሁን ካንሰርን ተከላካይ ምግቦችን እነግራችኋለሁኝ። ምግቦች ደግሞ እንዴት ካንሰርን ሊከላከሉ እንደሚችሉም በዚህ ቪዲዮ ላይ በሚገባ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ምግብ ብቻውን ካንሰርን 100% መከላከል አይችልም። ምክንያቱም የዘር ውርስ፣ የአካባቢያችሁ ሁኔታ፣ የአኗኗራችሁ ዘይቤ እናም እድልም ትልቅ ሚና ይጫወታሉና። ነገር ግን ጥናቶች እንደሚያሳዩት የምትመገቡት ነገር ለአደጋ የመጋለጥ እድላችሁን በእጅጉ ሊቀንሰው እናም ሰውነታችሁ ከካንሰር ጋር የተያያዙ ጎጂ ሂደቶችን እንዲዋጋ ሊረዳው ይችላል ማለት ነው። ምግቦች እንዴት ካንሰርን ሊከላከሉ እንደሚችሉ ልንገራችሁ። አንደኛ፣ ምግቦች የካንሰር አምጪ ተዋሲያን ተጽዕኖን ይቀንሳሉ። አንዳንድ ምግቦች እንደ ክሩሲፈረስ ቬጂቴብልስ፣ ነጭ ሽንኩርት፣ ሲትረስ ፍራፍሬዎች ካንሰር አምጪ ተዋሲያን ካርሲኖጂንስ ዲኤንኤን ከመጉዳታቸው በፊት የማጽዳት ወይም ደግሞ ዲቶክሲፋይ የማድረግ ወይም ገለልተኛ የሚያደርጉ ውህዶችን ይይዛሉ። ለምሳሌ በብሮኮሊ ውስጥ ያለው ሰልፎራፋን መርዞችን የማያነቃቁ ወይም ደግሞ ዲአክቲቬት የሚያደርጉ ኢንዛይሞችን ያነቃቃል። ሁለተኛ፣ ምግቦች ዲኤንኤን ከጉዳት ይከላከላሉ። በፍራፍሬዎች፣ በአትክልቶች፣ በለውዝ እና በሻይ ውስጥ የሚገኙት አንቲኦክሲዳንቶች ቫይታሚን ሲ፣ ቫይታሚን ኢ፣ ካሮቲኖይድስ፣ ፖሊፊኖልስ ይይዛሉ። ዲኤንኤን ሊያበላሹና ካንሰርን ሊያስነሱ የሚችሉትን ፍሪ ራዲካሎችን ገለልተኛ ያደርጋሉ ማለት ነው። ሶስተኛ፣ ምግቦች ኢንፍላሜሽን ወይም ደግሞ ብግነትን ይቆጣጠራሉ። ስር የሰደደ ኢንፍላሜሽን ወይም ደግሞ ብግነት የካንሰርን እድገት ያባብሳል። አንቲ ኢንፍላማቶሪ ምግቦች እንደ እርድ፣ አረንጓዴ ሻይ፣ በኦሜጋ 3 የበለጸጉ አሳዎችና ቅጠላማ አትክልቶች ካንሰሮች የሚያድጉባቸውን የኢንፍላሜሽን መንገዶችን ያጨናግፋሉ። አራተኛ፣ ምግቦች የሆርሞን ሚዛንንም ይደግፋሉ። አንዳንድ ካንሰሮች እንደ የጡት ካንሰር፣ ኦቫሪያን እና የፕሮስቴት ካንሰር በሆርሞን የሚመሩ ናቸው። እንደ ተልባ፣ አኩሪ አተር እናም ክሩሲፈረስ አትክልቶች ያሉ ምግቦች የኤስትሮጅን እናም የቴስቴስትሮን እንቅስቃሴን በመቆጣጠር አደጋውን ይቀንሳሉ። አምስተኛ፣ ምግቦች በሽታ የመከላከል አቅምንም ያጠናክራሉ። የሰውነታችን በሽታ የመከላከል ስርዓት ያልተለመዱ ወይም ደግሞ ቅድመ ካንሰር ሴሎችን በተፈጥሮ ያጠፋል። በንጥረ ነገር የበለጸጉ ምግቦች እንደ የቤሪ ፍሬዎች፣ እንጉዳዮች፣ ሲትረስ ፍራፍሬዎች፣ ለውዝና ነጭ ሽንኩርት ሰውነታችን የካንሰር ሴሎችን ቀድሞ እንዲያውቅ እናም እንዲገድል የበሽታ መከላከያ ቁጥጥርን ያሳድጋሉ። ስድስተኛ፣ ምግቦች የአንጀትን ጤንነትን ያሻሽላሉ። ጤናማ የአንጀት ማይክሮባዮም የአንጀት ሴሎችን የሚከላከሉ ሾርት ቼይን ፋቲ አሲድን ያመነጫል። ከፍተኛ ፋይበር ያላቸው ምግቦች እንደ ጥራጥሬዎች፣ ሙሉ እህሎች ወይም ደግሞ ሆል ግሬንስ የምንላቸው እና አትክልቶች የአንጀት ካንሰርን ወይም ደግሞ የኮሎሬክታል ካንሰር አደጋን በእጅጉ ይቀንሳሉ። ሰባተኛ፣ ምግቦች ክብደትንም ለመቆጣጠር ይረዳሉ። ከመጠን በላይ መወፈር ቢያንስ ከ13 አይነት ካንሰሮች ጋር የተያያዘ ነው። ለምሳሌ የጡት፣ የአንጀትና የቆሽት። ሙሉ በእጽዋት የበለጸጉ ምግቦች ከቅባት የጸዱ ፕሮቲኖች ጋር ጤናማ ክብደትን ለመጠበቅና ካንሰርን የሚያበረታቱ ሆርሞኖችን እንደ ኢንሱሊን እናም IGF-1ን ለመቀነስ ይረዳሉ። ስለዚህ ምግቦች ካንሰርን ይከላከላሉ ለሚለው ጥያቄ ሙሉ በሙሉ አይደለም። ምንም ምግብ 100% ካንሰርን የማይነካን
አያደርግም። ነገር ግን በተዘዋዋሪ በካንሰር ተከላካይ ምግቦች የበለጸገ አመጋገብ አደጋውን ይቀንሷል፣ ካንሰርን የሚያበረታቱ ሂደቶችን ያዘገየዋል፣ እንዲሁም የሰውነታችን የተፈጥሮ መከላከያዎችን ይደግፈዋል ማለት ነው። ታዲያ የካንሰር ተከላካይ ምግቦችን አሁን በዝርዝር እነግራችኋለሁኝ። አንደኛ የክሩሲፈረስ አትክልቶች ናቸው። እንደ ብሮኮሊ፣ ጥቅል ጎመን፣ አበባ ጎመን፣ ኬልስ እናም ብራስልስ ስፕራውት የምንላቸው እነዚህ በሰልፎራፋን፣ በኢንዶልስሪ ካርቢኖል እናም በግሉኮሲኖሌትስ የበለጸጉ ናቸው። እነዚህ ውህዶች ካንሰር አምጪ ተዋሲያን ዲኤንኤን ከመጉዳታቸው በፊት እንዲያጸዱ ዲቶክሲፋይ የሚያደርጉ ኢንዛይሞችን ለማምረት ሰውነትን ይረዳሉ ማለት ነው። ሰልፎራፋን አፖፕቶሲስን የካንሰር ሴሎች የታቀደ ሞትን እንዲከሰት እናም አንጂዮ ጄነሲስን እጢዎችን የሚመግቡ የደም ስሮች እንዳይፈጠሩ እንደሚያግድ ታይቷል። በውስጣቸው ያለው ከፍተኛ የፋይበር ይዘት ደግሞ የአንጀት ጤናን በማሻሻል የአንጀት ካንሰር ተጋላጭነትን ይቀንሳል። ሁለተኛ የቤሪ ፍሬዎች ናቸው። እንደ ብሉቤሪ፣ እንጆሪ፣ ራስቤሪ እናም ብላክቤሪ የምንላቸው እነዚህ በአንቶሲያኒን፣ በኤላጂክ አሲድ እና በቫይታሚን ሲ የተሞሉ ናቸው። አንቶሲያኒን ሴሎችንና ዲኤንኤን የሚጎዱ ፍሪ ራዲካሎችን የሚያጠፉ አንቲኦክሲዳንቶች ሆነው ያገለግላሉ። ኤላጂክ አሲድ ካንሰርን የሚያስከትሉ ንጥረ ነገሮችን ለማስወገድ የሚረዳ ከመሆኑም በላይ የእጢ እድገትን ያዘገያል። ቤሪዎች የካንሰር መስፋፋት ዋነኛ መንስኤ የሆነውን ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳሉ። ሶስተኛ ነጭ ሽንኩርትና ቀይ ሽንኩርት ነው። የአሊየም አትክልቶች አሊሲን፣ ኦርጋኖ ሰልፈር ውህዶችንናም ኪውሪሲቲንን ይይዛሉ። አሊሲን በሽታ የመከላከል እንቅስቃሴን ያሳድጋል፣ እንዲሁም ካንሰር አምጪ ተዋሲያንን የማጽዳት ሂደትን ያጠናክራል። የሰልፈር ውህዶች በጨጓራ ውስጥ የሚፈጠሩትን ካንሰር አምጪ ኬሚካሎችን ኒትሮዛሚንን ይዘጋሉ። የካንሰር ሴል እድገትን ያዘገያሉ፣ እንዲሁም የዲኤንኤ ለውጦችን ወይም ደግሞ ሚውቴሽንን ሊከላከሉ ይችላሉ። አራተኛ ቲማቲም ነው። ቲማቲም በላይኮፔን፣ በቫይታሚን ሲ እናም በፖታሲየም የበለጸገ ነው። ላይኮፔን ዲኤንኤን ከኦክሳይድ ጭንቀት የሚከላከል ጠንካራ የሆነ አንቲ ኦክሲዳንት ነው። በተለይም በፕሮስቴት፣ በሳምባ እናም በጨጓራ ካንሰር ውስጥ የካንሰር ሴል እድገት ምልክት መንገዶችን ያደናቅፋል። ቲማቲምን ማብሰል እንደ ወጥ ውስጥ ላይኮፔን በቀላሉ እንዲዋጥ ይረዳናል። አምስተኛ አረንጓዴ ሻይ ነው። አረንጓዴ ሻይ ካቴኪንዝ ኢጂሲጂን ይዟል። ኢጂሲጂ ፍሪ ራዲካሎችን በማጥፋት የዲኤንኤ ጉዳትን ይከላከላል። ወደ እጢዎች የደም አቅርቦትን ይከለክላል። የጤነኛ ሴሎችን ሳይነካ የካንሰር ሴሎችን አፖፕቶሲስ መደምሰስን ያበረታታል። እንደ ኤስትሮጂን ያሉ ሆርሞኖችን ለመቆጣጠር በመርዳት የጡትናም የማህፀን ካንሰር ተጋላጭነትንም ይቀንሳል። ስድስተኛ እርድ ነው። እርድ ኃይለኛ አንቲ ኢንፍላማቶሪ እናም አንቲ ኦክሲዳንት ያለው ቅመም ነው። ኩርኩሚን ከካንሰር ጋር የተያያዘ ስር የሰደደ ብግነትን የሚያበረታታ ሞለኪውልን ኤንኤፍኬቢን ይጨቁናል። በተሻለ ሁኔታ የሚሰራው በቁንዶ በርበሬ ወይም ደግሞ ከፒፔሪን ጋር ተደባልቆ ሲወሰድ ነው። ሜታ እስታሲስን የካንሰር ሴሎች መስፋፋትንም ይከላከላል። የሰውነት የራሱ የሆኑትን አንቲኦክሲዳንትስ የመከላከል ስርዓቶችንም ያጠናክራል። በጥሩ ሁኔታ እንዲዋሃድ ከቁንዶ በርበሬ ጋር ሲጣመር በተሻለ ሁኔታ እርድ ይሰራል ማለት ነው። አራተኛ ቅጠላማ አትክልቶች ናቸው። እንደ ስፒናች፣ ኬል እናም ቆስጣ በካሮቲኖይድ፣ በሉቲንና ዚያካንቲን፣ በፎሌትና በፋይበር የበለጸጉ ናቸው። ፎሌት ዲኤንኤን ለመጠገንና ወደ ካንሰር ሊያመሩ የሚችሉ ለውጦችን ወይም ደግሞ ሚውቴሽንን ለመከላከል ይረዳል። ፋይበር የአንጀትን ጤና በማሻሻል የአንጀትና የፊንጢጣ ካንሰር ተጋላጭነትንም ይቀንሳል። ስምንተኛ ለውዝናም ሲርስ የምንላቸው እንደ ዋልነት፣
ተልባ፣ ቺያ ሲድስ እና አልመንድ የምንላቸው። እነዚህ ኦሜጋ 3 ፋቲ አሲድ፣ ሊግናንስ፣ ቫይታሚን ኢ እናም ፖሊፊኖሎችን ይዘዋል። ኦሜጋ ስሪዎች ኢንፍላሜሽንን ይቀንሳሉ እናም የካንሰር ሴል እድገትንም ይገታሉ። ሊግናንስ በተለይ በተልባ ውስጥ የሚገኘው እንደ ፋይቶ ኤስትሮጅንስ በመሆን ሆርሞኖችን በማመጣጠን የጡት ካንሰር ተጋላጭነትን ይቀንሳል። ቫይታሚን ኢ የሴል ሽፋኖችን ከኦክሳይድ ጉዳት ይከላከላል። 9ኛ የሲትረስ ፍራፍሬዎች ናቸው እንደ ብርቱካን፣ ግሬፕ ፍሩት እና ሎሚ። እነዚህ በቫይታሚን ሲ፣ በሊሞኔን እናም በፍላቮኖይድስ ከፍተኛ ናቸው። ቫይታሚን ሲ በሽታ የመከላከል አቅምን ያጠናክራል። ሊሞኔን የጉበትን ማጽጫ ወይም ደግሞ የዲቶክሲፊኬሽን ኤንዛይሞችን ያሳድጋል እንዲሁም የእጢን እድገትን ያዘገያል። ፍላቮኖይድስ ብግነትን ወይም ደግሞ ኢንፍላሜሽንን በመቀነስ የካንሰር ሴል ምልክት ማስተላለፍን ያግዳል። 10ኛ ጥራጥሬዎች ናቸው እንደ ባቄላ፣ ምስር እናም ሽምብራ። እነዚህ ፋይበር፣ ሬዚስታንስ፣ ስታርች፣ ፎሌት እናም የእጽዋት ፕሮቲንን ይሰጣሉ። ፋይበር ጥሩ የአንጀት ባክቴሪያዎችን ይመግባል። የአንጀት ሴሎችን የሚከላከሉ ሾርት ቼን ፋቲ አሲድንም ያመነጫል። ፎሌት የዲኤንኤ መጠገንና መረጋጋትን ይረዳል። ጥራጥሬዎች የኢንሱሊን ሬዚስታንስን በመቀነስ ከውፍረት ጋር የተያያዙ የካንሰር ተጋላጭነትንም ያወርዳሉ። 11ኛ ቅባታማ አሳዎች ወይም ደግሞ ፋቲ ፊሽ የምንላቸው ናቸው እንደ ሳልመን፣ ማካሬል እናም ሰርዲን። እነዚህ በኦሜጋ 3 ፋቲ አሲድ፣ በቫይታሚን ዲ እናም በሴሊኒየም የበለጸጉ ናቸው። ኦሜጋ ስሪዎች የእጢ እድገትን ያዘገያሉ እናም ስር የሰደደ ኢንፍላሜሽንን ይቀንሳሉ። ቫይታሚን ዲ የህዋስ እድገትን ይቆጣጠራል እንዲሁም የጡትና የአንጀት ካንሰር ተጋላጭነትንም ሊቀንስ ይችላል። ሴሊኒየም የዲኤንኤ ጉዳትን የሚጠግኑ አንቲኦክሲዳንት ኢንዛይሞችን ይደግፋል። 12ኛ ሙሉ እህሎች ናቸው እንደ ኦትስ፣ ቡናማ ሩዝ፣ ገብስና ኪንዋ። እነዚህ ፋይበር፣ ፖሊፊኖልስ፣ ሴሊኒየም እና ማግኒዥየምን ይዘዋል። ፋይበር የምግብ መፈጨትን በማሻሻል እናም ለመርዛማ ንጥረ ነገሮች መጋለጥን በመቀነስ የአንጀት ካንሰርን አደጋ ይቀንሳል። ፖሊፊኖሎች እንደ አንቲኦክሲዳንትና አንቲ ኢንፍላማቶሪ ውህዶች ሆነውም ያገለግላሉ። ሴሊኒየም የበሽታ መከላከል ስርዓትን ያጠናክራል እንዲሁም የዲኤንኤ ጉዳትንም ይከላከላል። ስለዚህ በአጠቃላይ እነዚህን የተለያዩ ካንሰርን የሚከላከሉ ምግቦችን አዘውትሮ መመገብ ደግሞ የሚሰራው ፍሪ ራዲካሎችን ገለልተኛ በማድረግ ነው። በአንቲኦክሲዳንት ይዘታቸው አማካኝነት ኢንፍላሜሽንን በመቀነስ ምክንያቱም በቅመሞች በኦሜጋ ስሪዎችና በአረንጓዴ ሻይ ውስጥ የሚገኙት ማለት ነው ካንሰር አምጪ ተዋሲያንን በማጽዳት ነው። በክሩሲፈረስ አትክልቶችና በነጭ ሽንኩርት አማካኝነት ሆርሞኖችን በማመጣጠን ሆርሞኖችን የሚያመጣጥኑት ደግሞ ተልባ፣ አኩሪ አተርና አረንጓዴ ሻይ ይበልጥ ምርጥ ናቸው። በሽታ የመከላከል አቅምን በማጠናከር ምክንያቱም በቫይታሚን ሲ የበለጸጉ ፍራፍሬዎች በመሆናቸው እና በለውዝ አማካኝነት ማለት ነው። ዲኤንኤን መጠገንና መለዋወጦችን ደግሞ በመከላከል ነው። ምክንያቱም በፎሌትና በካሮቲኖይድ ይዘታቸው አማካኝነት ማለት ነው። ስለዚህ በእነዚህ ሁሉ አማካኝነት እነዚህ 12 ምግቦች ካንሰርን የሚከላከሉ ምንጊዜም ቢሆን በአመጋገባችሁ ውስጥ ልታካትቷቸው የሚገቡ አዘውትራችሁ መመገብ ያለባችሁ ምግቦች ናቸው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ አይለየኝ እላለሁ። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።